ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ አብዛኞቻችሁን ከቴንስ ጋር በተያያዘ በጣም ያስቸግራችሁ ጥያቄዎችን እንሰራለን ማለት ነው። በጣም ብዙ ጊዜ የሚደጋገሙ ጥያቄዎች ብዙ ኤግዛም ላይ የሚመጡት ሬሜዲያል ሆነ ሃይ ስኩል ሆነ ኢንትራንስ ሆነ በጣም ሊመጡ የሚችሉ ጥያቄዎችን 25 ጥያቄዎችን በዛሬ ቪዲዮአችን የምንሰራ ይሆናል። ዲፕሊ ገብተን ነው የምንሰራው ማለት ነው። ኤ ሆነ ቢ ሆነ ምናምን ሳይሆን ዲፕሊ ገብተን ለምን ኤ ያልሆነም የሚለውንም በማካተት አንዳንድ ቲፖችንም በመጨማመር ዛሬ ቪዲዮአችን እንደዚህ ይሆናል ማለት ነው። እና ለዚህ ቻናላችን አዲስ ከሆናችሁ እንደዚህ አይነት ነገራቶች እንዳያመልጧችሁ። ይሄ ፓርት 3 ነው ማለት ነው። ፓርት 1 እና ፓርት 2 ያልተመለከታችሁ መመልከት ትችላላችሁ ማለት ነው። ፓርት 1 እና ፓርት 2 20 ጥያቄ ሰርተን ነበር። እንዲሁ በጣም ትጠቀሙበታላችሁ። እሱን መመልከታችን እንዳትረሱ ማለት ነው። እሺ ዳይሬክትሊ ወደ 41ኛው እንገባለን። ለምን እስከ 40 ሰርተን ነበር። ቪዲዮዎች ያለፉ ቪዲዮዎች አሉ። እነሱ ማየታችሁን እንዳትረሱ። እዚህ ስክሪን ላይ ማስቀምጥላችኋለሁ። እነሱ መጀመሪያ ላይ ብታዩ ሪኮመንድ ይደረጋል። ችግር የለውም። ወደዚህም ከገባችሁ መቀጠል እንችላለን። 41ኛው I dash my doctor at 3 p.m. today. It's really in my calendar. C. I'm seeing. Will have seen. D. Have seen. አሁን እዚህ ጋር ምንድን ነው ያለው? I dash my doctor at 3 p.m. ስፔሲፊክ ፊውቸር ፕላን ነው ማለት ነው። ስፔሲፊክ ፊውቸር ፕላን ነው። ፊውቸር ፕላንም ሆኖ ጀስት ፕሬዘንት ላይ የለም ፊውቸር ላይ ነው ያለው ማለት ነው። ስለዚህ የትኞቹን ቴንሶች ልንጠቀም እንችላለን? መጀመሪያ እስኪ ማይሆኑ መልሶችን እናውጣ። ጀስት ዲ ይወጣል። ዲ መልስ አይሆንም ማለት ነው። በጭራሽ መልስ ሊሆን አይችልም። ሲም በጭራሽ መልስ ሊሆን አይችልም ማለት ነው። ለምን ካላችሁ እነዚህ ስለ አንዱ ዊል ሃቭ ሲን ጀስት ስፔሲፊክ ታይም ስለሆነ ዲድላይን አይደለም። ለምን ያልሆነም ካላ አይ ዊል ሃቭ ሲን ማይ ዶክተር አት 3 ስላለ አት 3 ላይ የሆነ የሚያልቅ አይደለም። ገና የሚጀምር አክሽን ነው። ስለ ሃቭ ሲን ደግሞ ፕሬዘንት ፐርፌክት ነው ማለት ነው። ፕሬዘንት ፐርፌክት አይገባም እና ሲ ደግሞ አይሆንም። ሲምፕል ፕሬዘንት ለፊውቸር ፕላን አንጠቀም ማለት ነው። አንለስ አንዳንድ ቦታ ላይ ካልሆነ በስተቀር። እናም ደግሞ መልሳችን የሚሆነው ቢ ነው ማለት ነው። መልሳችን ቢ ይሆናል ማለት ነው። እነዚህ ሲ እና ዲ አይሆንም፣ ቢ ኤም አይሆንም፣ ቢ ነው የሚሆነው ማለት ነው ሲምፕሊ። 42ኛ ደግሞ by the time the film started we dash all our popcorns ate were eating she had eaten have eaten። አሁንም እዚህ ጋር እንደምታዩት እዚህ ጋር ሲምፕል ፕሬዘንት አለ፣ ሲምፕል ፓስት አለ። ሲምፕል ፓስት ላለ by the time ማለት ፊልሙ ሳይጀምር በፊት እንደማለት ነው። ኦር by the time ፊልሙ ሲጀምር we have በቃ ጨርሰናል እንደማለት ነው። ስለዚህ ፓስት ስለሆነ ዳይሬክትሊ ዲ አይገባ ማለት ነው። ዲ ማውጣት እንችላለን። ለምን ካልን ይሄ ፕሬዘንት ፐርፌክት ጋር በተያያዘ ነው። ፕሬዘንት ፐርፌክት ከፓስት ሲምፕል ጋር ሊመጣ አይችልም። ከዛን ደግሞ ኤትም አንጠቀም ማለት ነው። ከዛን ደግሞ were eating የሚለውም አንጠቀምም። አሁን እዚህ ጋር ዳይሬክት የሚሄደው ሲ ነው ማለት ነው። ሲ በጣም had eaten ልንችላለን ማለት ነው። በጣም ከዚህ ጥያቄ ጋር የሚሄድ መልስ ነው። ሲ ይሆናል ማለት ነው። by the time the film started we had eaten our all popcorns። እሺ ሶስተኛው ደግሞ I can't talk right now. I dash the dishes. do I am doing I have done will do የሚለው አለ ማለት ነው። እዚህ ጋር ደግሞ ስፔሲፊክ ፐርዘንት ታይም አለ። ስፔሲፊክ ፐርዘንት ታይም ማለት ፐርዘንት ኮንቲኒየስ የምንለውን ቴንስ ያካትታል ማለት ነው። ስለዚህ ዱ አይሆንም፣ ሃቭደንም አይሆንም፣ አይ ዊል ሃቭ ዱ አይሆንም። መልሱ ቢ ይሆናል ማለት ነው። በቃ ብዙ እንትን የሚል ነገር ስላሌለ ነው። 44ኛ ደግሞ ሺ ዳሽ ፎር ዘ ቴስት ዌን ዘ ፎን ራንግ። አሁን እዚህ ጋር ምንድን ነው ሁለት ቴንሶችን ልንጠቀም እንችላለን ፓስት ላይ። አንዱ ፕሬዘንት ሲምፕል፣ አንዱ ደግሞ ፕሬዘንት ኮንቲኒየስ፣ አንዱ ፕሬዘንት ፐርፌክት ሊሆን ይችላል። ዋን ማተር ችግር የለውም። አይ ዳሽ ስተዲድ፣ አይ ዋዝ ስተዲንግ፣ አይ ሃድ ስተዲድ፣ አይ ሃቭ ቢን ስተዲንግ። ይሄ ኮምፕሊትሊ አይሆንም ማለት ነው። ኢንፊሳይዝ ዲዩሬሽን ስላሌለን አይሆንም ማለት ነው። ሃድ ስተዲድ የሚለው ደግሞ እሱም አይሆንም ማለት ነው። ሲምፕል ፓስት ከአክሽኑ ጋር አይሄድም። was studying እና studied የሚለው አለ ማለት ነው። ሲምፕሊ ይሄ ቢ ይሆናል ማለት ነው። ለምን ካላችሁ I has been or she was studying for the test when the phone rang። አንዱ ምንድነው ያጠናች ነበር መጥቶ በመሃል ላይ ስልኩ ጠራ ማለት ነው። በመሃል ኢንተራፕት አረጋት ማለት ነው። የእሷ ኮንቲኒየስ ይሆናል፣ ጥናቱ ኮንቲኒየስ ይሆናል።
ያ ደግሞ መጥቶ በመሃል ኢንተራፕት ያደርገው አክሽኑን ማጥናቱን ያቋረጠው ሲምፕል ፓስት ይሆናል ማለት ነው። ሲምፕሊ 45ኛ ደግሞ the flowers dash if you don't water them soon። አሁን እዚህ ጋር if close the flower ይሄ ሲምፕሊ ኮንዲሽናል ሴንቴንስ ጋር የሚያዝ ጥያቄ ነው። ያው እና ያለ ማለት ነው። ኮንዲሽናል ሴንቴንስ ላይ እንዳትሸወዱ ብዙ ጊዜ እንደዚህ አይነት ቴንሶች ላይ እስኪ እንመልከት። አር ዳይ አንጠቀም ማለት ነው። ኮንዲሽናል ላይ ይሄንም አንጠቀምም። ስለዚህ ዳይ እና ዊል ዳይ ይቀሩናል ማለት ነው። ከሁለቱ አንዱን መምረጥ ግዴታ ይሆንብናል ማለት ነው። ያው ቢ ይሆናል ማለት ነው። ለምን ካለ ሱን ማለት ወደ ቅርብ ነገር ስለሆነ እናም ኮንዲሽናል ሴንቴንስ ደግሞ ዘ ፈርስት ስለሆነ ፈርስት ኮንዲሽናል ሴንቴንስ አንዱ ኢፍ ክሎዙ ሲምፕል ፕሬዘንት ያው ኢን ክሎዙ ደግሞ ሲምፕል ፊውቸር ኦር ቤዝ ቨርብ ሲምፕል ፊውቸር ይሆናል ማለት ነው። 46ኛ ደግሞ ኦር ስድስተኛው I dash the piano since I was a little child. I play, I am playing, I have been playing, I played. ሲንስ ምንድነው? ሲንስ ሪዝን ሊያሳየን ይችላል። በጣም ብዙ ቦታ ላይ ሲንስን ልንመለከት እንችላለን ማለት ነው። ሲንስ I was a little child ማለት ከዛ ጀምሮ ማለት ነው። እና I am playing ልንል አልችልም። ለምን ካልን ይሄ ስፔሲፊክ ታይም ፓስት ላይ ስላለ እና ደግሞ ፕሌይ ልንልም አንችልም። ሲምፕል ነገር አንጠቀምም። have been playing እና played የሚል ይቀርልናል ማለት ነው። ከሁለቱም ፕሌድ ልንል አልችልም ማለት ነው። ለምን ካል ስፔስ እስካሁን አክሽኑ አለ ማለት ነው። እስካሁን ዲሬሽኑ አለ ማለት ነው። ስለዚህ እንደ አይነት ጥያቄዎች ሲምፕሊ ሲ ይሆናል ማለት ነው 46ኛው። ከዛን ደግሞ 47ኛው they dash the museum by the time it closed at 6 p.m. A will visit, B will be visiting, will have visited, visit ደግሞ እሺ closes dash they dash the museum by the time it closes at 6 p.m. A will visit, B will be visiting or እዚህ ጋር ስፔሲፊክ ታይም ስላለ እንደዚህ አይነት ጥያቄዎች ሲመጣባችሁ በደንብ ማየት አለባችሁ ማለት ነው። by the time አሁን እዚህ ጋር ፊውቸር ዲድላይን አለን ማለት ፊውቸር ላይ አንድ አክሽን ይቆማል ማለት ነው። ስለዚህ ሲምፕሊ እንደዚህ አይነት ቴንሶች ሲ ኦር እንደዚህ አይነት ጥያቄ ሲ ልናስገባ እንችላለን። ለምን ፊውቸር ላይ ዲድላይን አለ። ዊል ቪዚት አይሆንም። ለምን ካልን ስፔሲፊክ አክሽን ኦር ስፔሲፊክ ፊውቸር ፕላን ላይ ዊልን አንጠቀምም። ዊል ቢ ቪዚቲንግም ደግሞ አይሆንም ማለት ነው። ለምን ካል ባይ ስላለ ነው። ቪዚትንም ደግሞ አይሆንም ሲምፕል ስለሆነ ያው ሲምፕሊ ዊል ቢ ቪዚቲንግ ይሆናል ማለት ነው። ስምንተኛ ደግሞ when we were kids we dashed to play the park every Sunday. Go used to go, C have gone, D we are going በጣም ክሩሻል ጥያቄ ነው። አብዛኛው ተማሪ የሚሸወድበት ቦታ ነው ማለት ነው። እንደነገርኳችሁ ይሄ ጎ አይሆንም። ለምን ካልን እዚህ ጋር ፓስት ሲምፕል ፓስት ነገር ስላለን አይሆንም ማለት ነው። have gone አይሆንም ማለት ነው። አሁን እዚህ ጋር have gone ለምን አይሆንም ካላችሁ ሲምፕል ፕሬዘንት ኦር ፕሬዘንት ፐርፌክት ስለሆነ እሱ ሊሆን አይችልም ማለት ነው። used to go እና we're going የሚለው ጥያቄ ይቀርልናል ማለት ነው። በጣም ክሩሻል ጥያቄ ነው። አሁን እዚህ ጋር እንደዚህ አይነት ነገር ከመጣብን ዳይሬክትሊ ቢን እንጠቀማለን ማለት ነው። ለምን we're going ብለን አንጠቀምም ካልን we were going to ብለን or we are going to ማለት አንችልም ማለት ነው። we are going to እንደምታውቁት going to የሚለው ልንጠቀም የምንችለው ከፊውቸር አክሽን ስፔሲፊክ ፊውቸር አክሽንን ኦር ፊውቸር ፕላንን ለመግለጽ እንጠቀማለን። ቤዚክሊ እና በተጨማሪ ደግሞ ቢ used to ማለት ፓስት አክሽኖችን ለመግለጽ used to go, used to eat, used to ምናምን ብለን ልንጠቀም እንችላለን። ፊውቸር የአለፈው ሀቢታችንን ምናምን እንገልጽበት ቴንስ ነው ማለት ነው። በጣም እንዳትሸወዱ፣ እንደዚህ አይነት ጥያቄዎች እንዳይሸውዷችሁ ማለት ነው። ዘጠነኛው ደግሞ I dash my homework so I can go out now። አሁን እዚህ ጋር ምንድነው I dash my homework so I go now ምንድነው እቺ የሚያሳየን ሲምፕል ከፕሬዘንት ጋር ኮኔክሽን አለው ማለት ነው። ስለዚህ ከፕሬዘንት ጋር ኮኔክሽን ስላለው ዲ እናወጣለን ማለት ነው። ዲ ኮምፕሊትሊ አይሆንም ማለት ነው። እሺ እዚህ ጋር ደግሞ ሴንስ አይሰጥም። ቢም ምንም ሴንስ አይሰጥም ማለት ነው። እና ኤ እና ሲ ብቻ ነው የቀሩት ማለት ነው። ኤ እና ሲ I finish my homework ማለት just general truth ይሆንብናል። ይሄም ሴንስ አይሰጥም። so I can go out now ምንድነው ፊቸር ኦር ስፔሲፊክ አክሽኑ አልቋል። ነገር ግን ለሚቀጥለው አክሽን በር ከፍቶ ትቶልላል ማለት ነው። እዚህ አይነት አክሽን ምንድነው
have finished ማለትም ጨርሻለሁ እንደማለት ይገልጽልናል ማለት ነው። by next summer she dash the master's degree completes will have completed by completed has completed እዚህ ጋር አሁን by the next summer ስላለ has completed አይሆንም። ለምን ካላችሁ present perfect ስለሆነ አንጠቀም ማለት ነው። completesም አይሆንም። ለምን ካሉ will at least future እስከሆነ ድረስ will ሊጠቀም ይገባል። ስለዚህ ሁለት መልስ ብቻ ነው የሚቀርልን will be going እና will have completed will be completing or will have completed የሚለው ይቀርልናል ማለት ነው። አሁን እዚህ ጋር የቱ ነው የሚሆነው? will have completed ለምን ካል future deadline by ብሎ የሚጀምር ቴንስ ካለ future ላይ ብዙ ጊዜ either present future perfect or future perfect continuous የመሆኑ እድል በጣም ይሰፋል ማለት ነው። እሺ 11ኛው ደግሞ what dash you dash at 8 p.m. last night እሺ ይሄ በጣም አስቸጋሪ ጥያቄ ነው። እንደዚህ ሁለት ዳሽ ያሉት ጥያቄዎች ብዙ ጊዜ ተማሪዎችን ያስቸግራሉ ማለት ነው። እሺ what at ምንድነው? አሁን እዚህ ጋር ስፔሲፊክ ታይም አለ ማለት ነው። ስፔሲፊክ ታይም ኢን ዘ ፓስት ይሄ ምንድነው? ያ የሆነ አክሽን ለቴምፖራሪ ኦር ለጊዜያዊ በፓስት አክሽን ላይ ኦር ባለፈው ጊዜ ላይ እየተካሄደ እንደሆነ ያሳየናል። ስለዚህ ሲምፕል አይደለም፣ ፐርፌክትም አይደለም። ፐርፌክት ኮንቲኒየስ ሜቢ ሊሆን ይችላል። ከዚህ ሁለቱ አንዱን ነው ማለት ነው። ስለዚህ እሺ ይሄ ምንድነው የሚሆነው? ኮንቲኒየስ አይነት ቴንስ ይሆናል ማለት ነው። did do or were doing have been doing had done አሁን እዚህ ጋር አይሆንም፣ ዲም አይሆንም፣ ቢና ሲ ይቀርልናል ማለት ነው። እሺ ቢና ሲ ደግሞ ሲ አይሆንም። ለምን ካልን ሲ ኢንፊሳይድ ዱሬሽን ይፈልጋል። ፕሬዘንት ፐርፌክት ፓስት ፐርፌክት ኦር እሱ ሲጀመር እሱ ፕሬዘንት ፐርፌክት ኮንቲኒየስ ስለሆነ አይገባም ማለት ነው። ሲምፕሊ ዌር ዱይንግ የሚለው ትክክለኛው መልስ ይሆናል ማለት ነው። what were you doing at 8 p.m. last night ምን እየሰራህ ነበር at 8 p.m. 8 ሰዓት ላይ እንደማለት ነው። እና ያው እንቀጥላለን ማለት ነው። 12ኛ ጥያቄ the earth's dash around the sun እንደዚህ አይነት ጥያቄዎች ብዙ መቆየት አያስፈልግም። ቢ ይሆናል ማለት ነው። ጀነራል ትሩዝ ስለሆነ ጀነራል ትሩዝ ሁሌ ሲምፕል ፕሬዘንት ይገለጻሉ። አይዘር በሲምፕል ቴንሶች ይቀርዛሉ። የሚቀያየሩ አይነት ከሆኑ እንደ ሁኔታቸው ይቀያየራሉ። always usually ግን በሲምፕል ፕሬዘንት እንገልጻቸዋለን ማለት ነው። I dash for hours so I am very tired now I am very tired now የለም። ስለዚህ tired ማለት ሲምፕል ፕሬዘንት ነው። ሲምፕል ፕሬዘንት ጋር የሚሄድልን ሲምፕል ፕሬዘንት ፐርፌክት ይደላል፣ ፕሬዘንት ፐርፌክት ኮንቲኒየስ ይደላል፣ ፓስት ኮንቲኒየስ ኦር ፓስት ኮንቲኒየስ፣ ፓስት ፐርፌክት ኮንቲኒየስ እና ፓስት ኮንቲኒየስ ይሄድልናል ማለት ነው። እዚህ ሶስቱ ይሄድልናል። ከዛን ደግሞ አንዱ መምረጥ ግዴታ ነው ማለት ነው። ቢ ደግሞ አም ድራይቪንግ፣ ሲ I've been driving፣ ዲ I drove። since I've been driving for hours የሚለው ትክክለኛ መልሱ ሊሆን ይችላል ማለት ነው። ለምን ካን ድራይቭ ሲሆን አይሆንም። I drive for hours ምንም ሴንስ አይሰጥም። I am driving for hours ስፔሲፊክ ታይም ሊሰጥ ይገባል እንጂ ዲዩሬሽን ሊሰጥ አይገባም። I drove ደግሞ ፓስት ነው ማለት ነው። እሺ እዚህ ጋር አንድ ነገር ያው ተሳስቻለሁ። እሱ ምንድነው? ሲምፕል ፓስት እያልኳቸው ነበር። ይሄ ፕሬዘንት ነው የሚገባው። ቬሪ ታይድ ያለው ፕሬዘንት ስለሆነ በፕሬዘንት ነው የምንመራ ማለት ነው። if you look closely you dash the detail in the painting or you in the painting see will see are seeing have seen። if you look closely ምንድነው? ይሄ ካየህ እንደማለት ነው። ይሄ if አንዳንዴ እንዳመጣጡ ይወስናል ማለት ነው። more information እንግሊሽ የምትረዱ ከሆነ እንደዚህ አይነት ጥያቄ ያስቸግራችሁ። if ማለት አሁን ፊውቸር ላይ ነገር ለማመልከት ይጠቅመናል ማለት ነው። if you look closely በተጨማሪም ደግሞ ይሄ ነገር ሲምፕል ኦር ፈርስት ኮንዲሽናል ሴንቴንስ ስለሆነ ፈርስት ኮንዲሽናል ሴንቴንስ በኋላ ላይ የምትፈልጉ ከሆነ ኢንትረስት ያላችሁ ከሆነ እንቀጥላለን ማለት ነው። እንደዚህ አይነት ፕሮግራሞች ወደፊትም በሌላ ሳብጀክትም ልንቀጥል እንችላለን እናንተ ፍላጎቱ ካላችሁ ማለት ነው። መጀመሪያ ላይ ኢፍ ክሎዙ ላይ የምንጠቀመው ቤዝ ፎርሙን እንጠቀማለን ኦር ቤዝ ቨርቡን እንጠቀማለን። ከዛን ደግሞ ሜን ክሎዙ ላይ
ዊል ፕላስ ኢንፊኒቲቭ ቨርብ እንጠቀማለን ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚሆነው? ሲምፕሊ ዊል ሲ ይሆናል ማለት ነው መልሳችን። አሁን 55ኛው 15ኛው the airplane dash off in 10 minutes takes is taking will have taken detox አሁን እዚህ ጋር በጣም ብዙ ተማሪዎችን ኮንፊውዝ የሚያደርግ ጥያቄ ነው ማለት ነው። the airplane dash off in 10 minutes አሁን እዚህ ጋር ምንድነው ፊውቸር ላይ ይሁን ነገር ሊገልጽልን ይፈልጋል ማለት ነው። ስለዚህ እንደዚህ አይነት ነገር ናቸው ፊውቸር ሲምፕል ፕሬዘንት አንዳንዴ ለፊውቸር አሬንጅመንት ልንጠቀም እንችላለን። ፊውቸር አሬንጅመንት ካለን ሲምፕል ፕሬዘንትን ልንጠቀም እንችላለን ማለት ነው። ዊል ሃቭ ቴክን ሲምፕሊ ምንም ሴንስ አይሰጥም፣ ቱክም አይሰጥም። ኢዝ ቴክን እና ኤ እና ቢ ይቀርናል ማለት ነው። ስለዚህ ከኤ እና ቢ አንዱ መመለስ ስላለብን መልሱ ኤ ይሆናል ማለት ነው። ባይ ዘ ታይም ዘ ፖሊስ አራይቭድ ዘ ቲቭስ A escaped, were escaping. C had escaped. D have escaped. Sorry, have escaped. By the time the police arrived. By the time አሁን for future A future አይደለም እዚህ ጋር simple past ስላለ simple past ላይ either past continuous or ደግሞ past perfect ልንጠቀም እንችላለን ማለት ነው። ስለዚህ past continuous እና past ፐርፌክትን እንጠቀማለን ማለት ነው። ሴፍስ ማለት ሌቦች ማለት ነው። or escaped or were escaping had escaped or have escaped እዚህ ጋር አሁን ዲ አይሆንም ለምን ፕሬዘንት ስለሆነ ኤም አይሆንም ለምን ሴንስ አይሰጥም። ሁለት ሴንቴንስ አብረው ከመጡ ሲምፕል ፕሬዘንት ሲምፕል ፓስት እና ሲምፕል ፓስት አይዘር አንዱ በቀድሞ የተሰራው አክሽን ግዴታ ሲምፕል መሆን የለበትም ማለት ነው። ሲምፕል መሆን የለበትም አይዘር ኮንቲኒየስ አይዘር ፐርፌክት መሆን ይገባበታል። ስለዚህ escaping or had escaped አሁን ይሄ በኮንቴክስቹዋል ሚኒንጉ ነው የምንረዳው ማለት ነው። by the time the police arrived the thieves dash እዚህ ጋር ደግሞ ምንድነው ፖሊሶቹ ሲደርሱ እንደማለት ነው። ፖሊሶቹ ሲደርሱ ዩዥዋሊ ምንድነው አምልጧል ማለት ነው። ሌቦቹ ብዙ ጊዜ ያመልጣሉ። ስለዚህ እንደዚህ አይነት ጥያቄዎች ሲ ይሆናል ማለት ነው። አሁን ቢ የሆነበትን ሁኔታ ሊመጣ ይችላል። ባይ ዘ ታይም አሁን ዲድላይን እየሰጣ ነው ማለት ነው። ዲድላይን ማለት ኦር ባይ ዘ ታይም ጀነራሊ የምንጠቀመው አንድን አክሽን በቃ ይሁን እንዳለቀ ለማሳየት ያክል እንጠቀማለን። ባይ ዘ ታይም አንዳንዴም ኮንቲኒየስ ፎርም እናስገባበት ፖዚሽንም አለ። ነገር ግን እዚህ ጋር አሁን ሲ ይሆናል ማለት ነው ሲምፕሊ ጥያቄው። እሺ 57ኛው or 17ኛው I dash my breakfast when the door bell rang. It was eating, have eaten, had been eating or I dash my breakfast when the door bell rang. ምንድነው አሁን እዚህ ጋር ሪንግ ስለ ፓስት ፎርሙ ስለሆነ እዚህ ጋር ፕሬዘንት ነገር አንጠቀም ማለት ነው። have eaten እሱ ሴንስ አይሰጥም። had been eating እሱም ሴንስ አይሰጥም። ለምን ካልን since there is no duration emphasize duration የሚያረጋግጥልን ለዚህ ሰዓት እየተሰራ አለ ኦር ለዚህ ያክል ለረጅም ሰዓት ያክል እየተሰራ እንደሆነ የሚያሳየን አክሽን ስለሌለ አንጠቀማቸውም ማለት ነው። was eating እና ኤትን ልንጠቀም እንችላለን ከሁለቱ አንዱ። እሺ ስፔሲፊክ ታይም አለው when the door bell rang ሲደወል እንደማለት ነው። ሲደወል ስለሆነ ስፔሲፊክ ታይም አለ። ስፔሲፊክ ታይም ላይ የምንጠቀመው ምንድነው? ፓስት ሲምፕል ኦር ሳይሆን ፓስት ኮንቲኒየስን እንጠቀማለን ማለት ነው። 58ኛው ደግሞ how long dash English before you moved to London? Did you study? Were you studying? Had you been studying? Have you studied? አሁን እዚህ ጋር እንደዚህ አይነት ጥያቄ ብዙ ኮንፊውዝ ያደርጋችሁ። እንደዚህ በደንብ መልመልከቱ ኦር ጥያቄውን በደንብ መመልከት ግዴታ ነው ማለት ነው። how long dash you take before you moved ስላለ እዚህ ጋር አሁን እንትን ነገር አንጠቀም። ፕሬዘንት ነገር ጋር ከፕሬዘንት ጋር የሚገናኝ ነገር አንጠቀም ማለት ነው። ዲ አንጠቀም። ሲምፕሊ how did you study English ይሄም ደግሞ ሴንስ አይሰጥም ማለት ነው። were you studying? had you been studying ከሚሉት አንዱ መምረጥ ግዴታ ነው ማለት ነው። were you studying ደግሞ ስፔሲፊክ ታይም ያስፈልገናል። ለምን ካልን ኮንቲኒየስ አክሽኖች ላይ ብዙ ጊዜ አይዘር በሌላ አክሽን የሚገለጹ አይዘር ደግሞ በታይም
ብሎክድ መሆን ይኖርባቸዋል ኦር በታይም መገለጽ ይኖርባቸዋል ማለት ነው። እንደዚህ አሁን 9 ፒኤም እንደማለት ኦር የሆነ ስፔሲፊክ ታይም ሊገልጽልን ይገባል። ኦር ስፔሲፊክ ታይም ለምሳሌ ዌን አይ ሶ አን ኦልድ ፍሬንድ የሚለው ስፔሲፊክ አክሽን ሊሆንልን ይችላል። ስለዚህ እዚህ ጋር ደግሞ ሃው ሎንግ የሚል ከፐርፌክት ኮንቲኒየስ የምንጠቀም ቴንስ አለ። ፐርፌክት ኮንቲኒየስ ጋር የሚሄድ ቴንስ ሃድ ዩ ቢን ስተዲንግ የሚለው መልስ ይሆናል ማለት ነው። ሃው ሎንግ ሃድ ዩ ቢን ስተዲንግ እንግሊሽ ቢፎር ዩ ሙቭድ ቱ ለንደን። ለምን ያህል ወራት ኦር ለምን ያህል ጊዜ እንግሊሽን እያጠና ነበር ወደ ለንደን ሳትሄድ? እንግሊሹን ከለንደን መሄዱ በፊት እያጠና ነበር። አክሽኑ መቀጠሉ ኦር አለመቀጠሉ ብዙ ሴንስ ምንም ማረጋገጫ ስለሌለን ሲምፕሊ እንደዚህ አይነት ጥያቄዎች ሲ ይሆናል ማለት ነው ጥያቄው። the shop dash at 9 am every day። እዚህ ጋር every day ስላለ ምንም ያስቸግረን ነገር የለም ማለት ነው። ቢ ነው ነው ለምን ካል habitual action or routine ስለሆነ ኤ ይሆናል ማለት ነው። እሺ 65ኛ I'll dash for the bus when I saw an old friend dash I was waiting have waited I had waited። እሺ እዚህ ጋር ምንድነው አሁን just when I saw ስላለ have waited አይሆንም። ለምን ካል present perfect ስለሆነ ነው። ስለዚህ ደግሞ ሌላም ደግሞ ይሄም አይሆንም ዌት ሲንስ አይሰጥም። ለምን ካል ሲንስ there is a past simple we should use either present perfect or past perfect or present perfect continuous past perfect continuous or ከፓስት ጋር የተያዘ ፎርሞች ልንጠቀም እንችላለን እንጂ እንደዚህ ደፈና ኦር ምንም ማይሰጡ ሴንስ ማይሰጡ ቴንሶችን አንጠቀምም። ኦር ቤዚክ ቴንሶችን ኦር ኢንፊኒቲቭ ቴንሶችን ቨርቦችን አንጠቀም ማለት ነው። was he wearing እና had waiting የሚለው መልስ ሊሆኑ ይችላሉ ማለት ነው። ከሁለቱም አንዱን መምረጥ ግዴታ ነው። ቢ እና ዲ ይቀሩናል ማለት ነው። ከሁለቱ ደግሞ አንዱን መምረጥ ግዴታ ይሆንብናል ማለት ነው። ስለዚህ አንዱ አክሽን ደግሞ አሁን እዚህ ጋር እንደምታዩን had waited for the bus when I saw an old friend ምንድነው አሁን ኢቭን አሁን እዚህ ጋር የሚቀድመው አክሽን was waiting የሚለው ኦር መጠበቁ አክሽን በጣም ረጅም አክሽን ከመሆኑ አንፃር የምንጠቀመው እዚህ ጋር ቢ ኦር was waiting የሚለው አሪፉ ኦር አንሰር ይሆናል ማለት ነው። እሺ next year they dash for 50 years እዚህ ጋር for 50 for since እና for usually የምንጠቀማቸው present perfect continuousን ለመግለጽ ነው። perfect continuous ቴንሶችን ለመግለጽ will marry are married will be married ምንም ሴንስ አይሰጡም። ስለዚህ ሲምፕሊ ቢን እንመርጣለን ማለት ነው። አሁን ደግሞ 62ኛ I dash the news every evening to stay informed። እሺ ምንድነው አሁን እዚህ ጋር habitual action ነው። habitual action ነው ሲምፕሊ የምንጠቀመው ሲምፕል ቴንሶችን የምንጠቀመው ዲ አንጠቀምም፣ ሲ አንጠቀምም፣ ቢ አንጠቀምም፣ ኤ ነው የምንጠቀመው ማለት ነው። she dash in the office for 5 years now she works she is working she has been working she worked። አሁን እዚህ ጋር ምንድነው she dash in that office for 5 years now እሺ ሲምፕሊ ይሄ መልስ ኤ ሊሆን አይችልም። ለምን ኤ ብዙ ጊዜ ሲምፕል የምንጠቀመው ታውቁታላችሁ። ኢዝ ወርኪንግም ደግሞ ሲንስ አይሰጥም። ሲንስ እዚህ ጋር አንድ ፎር 5 years የሚል ስላለ አይዘር ፕሬዘንት ፐርፌክት ኮንቲኒየስ ነው የምንጠቀመው እንጂ ሌላ ነገር አንጠቀም። ስለዚህ መልሱ ሲ ይሆናል ማለት ነው። እሺ ሁለት ጥያቄ ብቻ ነው የቀረን ጨርሰናል። ከዛም በኋላ እሺ 64ኛ ደግሞ by next week I dash the entire series I will be watching I will have watched I watch እዚህ ጋር አሁን by next week ስላለ watch አንጠቀምም። will watchም ደግሞ አንጠቀምም። will ናች ሊገባ ይችላል ስፔሲፊክ አይ ቲንክ ስቲል ስፔሲፊክ ስላልሆነ ሊገባ ይችላል። ነገር ግን ሴንስ አይሰጥም ማለት ነው። will be watching ደግሞ ምንም ስፔሲፊክ ታይም ያስፈልገናል እሱ ለማስገባት እና will have watched የሚለው መልስ ይሆናል ማለት ነው። ባይ ከገባ ዩዥሊ እናስገባለን። እነዚህ ቴንሶች በጣም ብዙ ፐርፌክት ነገራቶች ይገባሉ ማለት ነው።
15ኛው ኦር 25ኛው እና የመጨረሻኛው ጥያቄ they dash for the exam 4 weeks before the date was changed። ይሄ ምንድነው? ለፈተናው እያጠኑ እንደነበር ይገልጽልናል፣ የፈተናው ቀን ሳይቀየር በፊት። ስለዚህ ምንድነው? changed still changed አለ። changed ማለት ሲምፕል ፓስት ነው። ሲምፕል ፓስት ስለሆነ ከሲምፕል ፓስት ጋር የሚሄደው አይዘር ሲምፕል ፓስት ፐርፌክት ኦር ፓስት ኮንቲኒየስ ኦር ፓስት ፐርፌክት ኮንቲኒየስ ነው። ስለዚህ ፐርዘንት ነገር እናወጣለን ማለት ነው። እሺ ስተዲድ አሄድ ማለት ነው። ለምን ካልን እንዳወራ ነው ሲምፕል ፓስት ከሲምፕል ፓስት ጋር ሴንስ አይሰጥም። ለምን ካልን አንዱ አይዘር ፓስት ፐርፌክት መሆን አለበት ማለት ነው፣ ኦር ፓስት ፐርፌክት ፓስት ኮንቲኒየስ ሊሆን ይገባል። ስለዚህ ሲ እና ቢ ይቀሩልናል ማለት ነው። we were studying for the exam for weeks ሊሆን ይችላል አይችልም። ለምን ካልን ሲ ስላለ ነው። ኢንፊሳይድ ዲዩሬሽን 4 weeks ለሳምንታት እያጠናን ነበር። ለምን ያክል ምን አልተገለጸም። ለሳምንታት ነው፣ ግን በጣም ረጅም ነበር። እስኪቀየር ድረስ እያጠናን ነበር ማለት ነው። በጣም ረጅም አክሽን ዲዩሬሽኑን ለመግለጽ ያክል ኦር ዲዩሬሽኑን በጣም ለረጅም ጊዜ እያጠናን እንደሆነ ስለሚያሳየኝ ይሄ ቴንስ ቤዚክሊ ሲ ይሆናል ማለት ነው ጥያቄው። እና የዛሬ ሞጁላችን የዛሬ ቪዲዮአችን እዚህ ላይ እንቋጫለን። በቀጣይ ደግሞ ስለ ኮንዲሽናል የምትፈልጉ ከሆነ በሞር ዲቴል እንገባበታለን ማለት ነው። እና ሀሳብ አስተያየታችሁን መስጠታችሁን እንዳትረሱ። ሀሳብ ካላችሁ አስተያየት ካላችሁ ምንም እንዳያስፈራችሁ ኮሜንት ላይ ድሮፕ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ